አዶናይ ሊገደል ነው። አዶናይን እናስወግዳለን። ግብዳ ዳለ ያላት ሴት ሳይ ወንድ ነኝ። ከወደ ባህር ማዶ ሲጠቀሙት የነበረው ፕሮዳክት ሀገራችን ገባ። የምታዩትን ቡክቴፕ ስቶክ አድርገናል። ፌስታል በመከልከሉ ምክንያት ኢትዮጵያ ላይ ያሉ ነዋሪዎች ከሀገር ወጥተው ዱባይ በመሄድ ዳቦን በምን አይነት መንገድ እየያዙትና እንቁልልጭ እያሉት እንደሆነ አይተን እንመለስ። ይሻል ሲገኝ ምን ያስከፋል ያንቺ ደስታ። ባምቢ ሰሞኑን ላይቭ ላይ ያለች አንድ አጸያፊ ንግግር ተናግሯት ነበረ። ያ አጸያፊ ንግግር ምንድነው? ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን ግባው የሀብት የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠናስ ከመተው ስም ሰጠና እንግዶች በሰላም እንኳን ደና ይዛችሁ መጣችሁ መልካም ዜና እንግዶች ከመጣችሁ ጥሪያችን አክብራችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጋር ተከስተናል። አዎ ቤተሰቦች እንግዲህ ቤቱን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም የደውል ምልክቷን በመንካት ቤተሰብ መሆናችሁን እንዳትረሱ። ቤተሰቦች እንግዲህ ቪዲዮቻችንን ሰብስብ አድርገን ጠርቀምቀም አድርገን ወደ እናንተ ይዘን መተናል። ታላቁ የረመዳንና እንዲሁም የአብይ ጾም ላይ ነው ያለነው እንግዲህ ማለት ነው። በዚህ ጾም ላይ በረመዳን ጾም ምን ይደረጋል? ቴምር ይበላል። ሁላችሁም ታውቃላችሁ። ስለዚህ ቴምር እየበላችሁ ምሽት ላይ የምታዩም ካላችሁ ተዝናኑ ለማለት ኤግዛክትሊ ሐሳባችንን እናስተላልፋለን ማለት ነው። ዛሬ በጣም ጸዴ ቪዲዮዎች ነው ይዘን የመጣ ነው። ኤግዛክትሊ ስማንተ እሱ አይበላም፣ ፍሬ ነው እሱ አይበላም። ዛሬ ያባበዱ ቪዲዮዎችን ይዘንላችሁ መተናል። ይሄን ቪዲዮ የምናቀርብላችሁ እኔ ግስላው እንዲሁም እኔ ወንድማችሁ ተሙኑ ጉሴ ቅመሚት ዛሬም የለች። ስራ ለቃ ይሁን ምን ይሁን አይታወቅም። ባዛር አለባት። ባዛር የኢምፖክሲ ስራ እንደዚህ ከጀርባ የምታያቸውን ስራዎች ምሰራ እሷ ናት እና እሱን የምትሸጥበት ለህዝቡ የምታሳይበት ኤግዚቢሽን እና ባዛር ላይ ተሳታፊ ሆናለች ማለት ነው። እሱን በመሸጥ ላይ ስላለች ነው ዛሬ እዚህ ያላያችኋት ማለት ነው። አዎ አለው ምናምን የሚል ሀሳብ ከዚህ በኋላ እዚህ ጋር የለም ማለት ነው። ያሳዝናል። ጠብቀናት ነበር። እንግዲህ ወደ ቪዲዮአችን እንገባለን። ግብዳ ዳለ ያላት ሴት ሳይ ወንድ ነኝ። ዞሬም ቆማለው ቆሜም ያለው በደንብ ነው የማየው። ወንድ ነኝ። ጾታዬ ቀይራለሁ። በደንብ ነው የማየው። ወንድ ያህል እንደ እኔ ያህል እቺ ልጅ ግን ችግር ነበር ከዚህ በፊት በነገራችን ላይ ማለት ነው። ይሄ ሴቶች መቀመጫ ሲያዩ በፊት ወንድ ነበር አይደል? አሁን ሴቶች ናቸው። አንዴ እንደውም ትልቅ ሰው ማን እንደሆነ ትዝ አይለኝም ስሙ። አሁን በጣም በቅርብ ማለት ነው የወንዶች አይን የተሰራው ከሴቶች መቀመጫ ነው። እስቲ ለምሳሌ ጥቅሙን ንገረኝ። ጥቅሙ ዘርፈ ብዙ ጥቅም አለው። መቀመጫ ጥቅም ባይኖረው የኬንያ ኤምባሲ መቀመጫውን አዲስ አበባ ላይ ያደርግም ነበር። ጥቅም ባይኖረው እኛ ራሱ ጥቅም ባይኖረው መቀመጫ እንይዝም ነበር። መቀመጫ ያለው ጥቅም በቃ ምንም ቢሆን መቀመጫ ጥሩ ነው። መቀመጫ ብዙ ጥቅም ከሳይንስ አንጻርም ራሱ ብዙ ጥቅም አለው ይባላል። እሱ ምን መሰላችሁ? ጎግል አድርጋችሁ ወቁት። መቀመጫ ላይ ነን። መቀመጫ እስቲ ይህንን ቪዲዮ ተጋበዙልኝ። ስለ መቀመጫ ከተገጠመው ግጥም መካከል መቀመጫ ሰማዩ ጠቁሯል፣ በጣም ዳር ሆኗል። ፀሐይዋ አናት ትበሳለች። ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘዋልኩ። ፒፕል ድራፍቱ ላይ በጊዜ ተጥዷል። እኔም ጃምቦዬን ኦርደር አድርጌ በላይ ሲጨልስ የአዳም ዘር በሙሉ ወደ በሩ ሾፍ ሲያደርግ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ ሾፍኩ። እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴ ነው። አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ። አንድ ሁለት ስንባባል ተመቻቸን። ኋላ ፒፕል እያየ መቀመጫውን ይዤ ላጥ። አይ መቀመጫ እንደ ከበሮ ስቀጠቅጥ በጥርሴ እንደ ስጋ ንሳረገው። እንዲሁ ከመቀመጫ ጋር ስንጫወት ነጋ። አይ መቀመጫ ወይ መቀመጫ አድማጫችን እንዴት አያችሁት? አይ መቀመጫ ወይ መቀመጫ። እስኪ ስለ መቀመጫ ያላችሁ ግጥም ካለ ኮሜንት ሴክሽን ላይ እንትን በሉት፣ እኛ እናቀርባለን። ስለ መቀመጫ አይተን ዝም አንልም። ከወደ ባህር ማዶ ሲጠቀሙት የነበረው ፕሮዳክት ሀገራችን ገባ። ከመውደቅ አልድንም አትጠራጠሪ።
ፕሮዳክቱም የተሰራው ስለ ሕፃን ልጅ ምግብ ወይም ደግሞ ሚልክ ታንገር ስለ ጡት ነው። ስለ ጡት እስቲ የቴክኖሎጂ ውጤት የሆነውን አይተን እንመለስ። ሰላም፣ የምታዩትን ቡክ ቴፕ ሪስቶክ አድርገናል። ስለዚህ መውሰድ ትችላላችሁ። በአሁኑ በኑድ ነው ሪስቶክ ያደረግነው። አጠቃቀሙ እንደምታዩት ነው እና ደግሞ ርዝመቱ 5 ሜትር ነው፣ ስፋቱ 10 ሴንቲሜትር ነው። ለእንደዚህ አይነት ልብሶች በጣም ተመራጭ ነው። ጡት መያዣ ለማድረግ ይጠቅማችኋል። በአሁኑ የመጣው ኑድ ከለር ነው። በባለፈው ትራንስፓረንት ነበረ። የአሁኑ ትንሽ ዳርከር ሼድ ያለው ኑድ ከለር ነው። እንደምታዩት አጠቃቀሙ ወፍራም ለሆናችሁ ሰዎች ሳትቆርጡት ስፋቱን ማለት ነው ሳትቆርጡት መጠቀም ትችላላችሁ። ቀጭን ለሆናችሁ ደግሞ ቆራርጣችሁ ስፋቱን ርዝመቱን እንደምትፈልጉት ማድረግ ትችላላችሁ። ይሄ ከተማ ውስጥ ጉጭ ብሎ ብታያቸው የለም እንዲህ ብሎ የምታያቸውላ በዚህ ተወጥሮ ነው። ለምን ይሄን ታረጋላችሁ? ለምን አያደርጉ እንዴ? ጥሩ ቴክኖሎጂ እኮ ነው። አንተ ደግሞ ምን ጎንዮሽ ጉዳት ስለሚኖር ቀላል እኮ አለ። ግስ ምን አለው ጎንዮሽ ጉዳት? ቀላል አለ። ጎንዮሽ ጉዳት ውስጥ አንተ ተመጋቢ ነው። ጎንዮሽ ይሄን እንዲወድቅ ያደረገው ማን ነው? አንተ እኔ ምን አለኩኝ? ወለድ አንተ የጥሩ ቴክኖሎጂ ነው። ምንም እንዳት ያሟል ቴክኖሎጂ እሱ ሲሆን በቃ ምንም በቃ ዝምም አትልም አይደል? ጫፉስ እሱንም ማየት ፈለግ ተረከዝ ነው ጡት ወደ ጫፉ ከሌለ ልሙጥ ነው። አንዳንዱም እኮ ሁለት መንታ ልጅ እንዲያቅፋን የመሰለኝ የሆነ ቀን እዛ ምን ኧረ በእናታችሁ ይሄ ልጅ ኧረ የሆነ ነገር በሉት በእናታችሁ። ይሄ ነገር ቴምር ነው። አንተ አሁን ይሄንን አየህ፣ ይሄንን ባሳየህ ምን ልትል ነው? ፌስታል ቀርቷል አይደል? በፌስታል ፋንታ ዳንቴል የተጠቀምን ነው አይደል? ዳቦ ምናምን ለሚያዝ ዳንቴል የተጠቀምን ነው። እንዴት እንደምንይዘው ዳባችንን ተመልከት። ፌስታል በመከልከሉ ምክንያት ኢትዮጵያ ላይ ያሉ ነዋሪዎች ከሀገር ወጥተው ዱባይ በመሄድ ዳቦን በምን አይነት መንገድ እየያዙትና ኢትዮጵያ ውስጥ ለሚገኙ ህብረተሰቦች እንቁልልጭ እያሉት እንደሆነ አይተን እንመለስ። እያስተማሩ ምን ይሆናል እንቁልልጭ ዳቦ? ወይኔ ይሻል ሲገኝ ምን ያስከፋል? ያንቺ ደስታ ለኔ ተርፋን ባሳልፍ ነው ሕይወታችን ማደግ ነበር ምኞታችን ይገኝ እንጂ ላንቺ ሞልቶ ለኔ አይጎድል። እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ። አረንጓዴ ዳቦ፣ ጥቁር ዳቦ አይ ዳቦ ውስጥ ጥቁር ነው ሁለቱ ነበር ቆይ ያው ነው ብዬ ነው። እና በዚህ አይነት መልኩ ነው እንግዲህ ዳቦ እየተያዘ ያለው። ዳቦ አያያዛችን ላይ ጥንቃቄ ማድረግ የለብንም ወይ? አቅጣጫ ሁኔታ መንግስት ፌስታል ሲከለክል በጋዜጣ ወይ ደግሞ በዳንቴል ያዙ ያለው የሚበላውን ዳቦ ነው ወይ እንጀራ ነው። አቅጣጫ አሰጣጥ። እሺ ይሄ የዚህ ዳቦ አያያዝ ትክክል ነው ብዬ አላስብም። የገጽታ ግንባታችን ላይ ለውጥ ያመጣል ብዬ አስባለሁ። ይሄ በዛ ላይ ደግሞ ከባህር ማዶ ሲሆን ይሄ ዳቦ አያያዛችን ትክክል እንዳልሆነ ነው። ሲቀጥል ደግሞ ዝህላንነት ይላል። ዳቦ ትዝ ይልህ ከሆነ አየር ሲነካው የሚጠነዛና እንትን የሚል ነገር በተለይ የውቅያኖስ ንፋስ ዳቦ ቤት እኮ ነው። ዳቦ እኮ ነው ያልኩህ እኮ ምንድነው እያወራህ ነው እንዴ? ልክ ነህ ሀሳብ ያነሳው ሀሳብ ልክ ነው። ግን የውቅያኖስ ዳርቻ ንፋስ ዳቦን ሲነካውና የዚህ የኖርማል ኢትዮጵያ አየር 13 ወር ጸጋ ያላት ሀገራችን ላይ ያለው እንትን አየሩ ዳቦን ሲነካው ለኢትዮጵያው ምግብ ነው። የውቅያኖስ ዳርቻው ግን ያኮመትራል። ቀጭም ይኖረዋል። አብዛኛውን ጊዜ ፈለግ ይኖረዋል። ፈለግ ማለት ተከታይ ሳይሆን ፈለግ እዚህ ጋር ያለው ፈለግ ምናምን ይኖረዋል። እና ዳቦ አያያዝ ላይ ትክክል አለም። አሁን ዳዴፓ መመስረት አለብን። ዳቦ ዲሞክራሲ ፓርቲ ግዴታ ነው። ይህ ወሳኝ መሰረታዊ ማንቂያ ሀሳብ ይመስለኛል። ወንዱ ምን እያደረገ ነው? ምንስ እየሰራ ነው? ከባህር ማዶ ሄዶ ዳቦችንን ንፋስ ሲመታው ይሄ ነው እንግዲህ ጫትና ምን አነውልሎት እኮ ነው። ወጣቱ የት ነህ? ንቃ። ዳዴፓ ወደፊት እንደውም ሊቀመንበር ሲኢኦ ሊቀመንበር በቃ እስቲ ሁለታችንም 1 2 3 ዳዴፓ ወደፊት። ለማንኛውም ትንሽ የታሰበበት በእርግጥ አሁን ያሉበት ቦታ ላይ እየተዝናኑ ነው ያሉት። ጥሩ ነው፣ እየተዝናኑ ነው ያሉት። መቼም እዚህ ቦታ ላይ
አበሻ ቀሚስ ለብሳችሁ ሂዱ አይባል አይደለም አለባበስ አይነት አለው ልክ ነው አይነት አለው ነገር ግን እንዲህ ተቀርጾ በሚፖስትበት ሰዓት ወደኛ ምናምን ለዳቦ ያለን ክብር እየወረደ ነው እኛ ፈልገን ብናገኘው ደስ ይለናል እንልፋ እንዳክር እንዴ ጡቱም ወጥቶ ዳቦም ወጥቶ እንዴት ይሆናል እየገመጣችሁ ብሉ ነው ነገሩ መስለው መልእክቱ እንደዛ ነው ይመስላል አይ ስነ ስርዓት ይኖራል አሁን ለምሳሌ መቼስ እንዳልከው አበሻ ቀሚስ አይለበስም ነገር ግን ሸፈን ማለት አለበት ከጉልበት በላይ የተወሰነ ከላይ ደግሞ ቶፕ ይባላል ብቻችሁን ስትሆኑ እኮ ችግር የለውም ብቻችሁን ስትሆኑ ግን ፍለፊቴ ማስጣት ነው ፍለፊት ላይ ደግሞ በተቀርጾ ሲወጣ ደግሞ ደስ አይለምና እሱን ያቅጣጫ አይነት አመራር እንስጥ በማለት ያክል ነው እናመሰግናለን ሂደት ነው ከበውና ሙዚቃው ሲለቀቅ ሰብ ይላል ድሮ ዘፈን ሰብ አንተ ግን ዳይንቲስ ላይ ማለትም ኤሌመንተሪ ምናምን ስትማር ከፍተኛው በቃ ተዝናና የምትባለው በጣም የፍንዳታ ጥግ ምን አይነት ነበር ፍንዳታ ጥግ ልብስ ለብሶ የወላጆች ቀን ቆንጆ መስሎ መታየት ከዛ ደግሞ ትምህርት ቤት ስንሄድ የቆቀር ብላ ምናምን እያለ ኑጌ ይሰጠኝ ነበር 3 ብር 5 ብር ነው ብዙ 3 ብር ምናምን ይሰጠኝ እንዴ 5 ብር መሬቶች ጥቶ ነው የሚሰጠኝ 3 ብር ምናምን ይሰጠኝ ነበር ብቻ ግን አላስተውስም ብቻ የበላውበትን የጠጣውበትን እና ሜዳ ላይ ዞርኩበትን ነው ማለት ትልቁ እንትን ነው ይሄ ምንድነው ጉዞ ጉብኝት በ50 ሳንቲም ነው 1 ብር እና 1 ብር 50 ሳንቲም ዋጣና እንደ አዲስ አበባው እዚህ ወይ ፔፕሲ ወይ ባቦጋያ ምናምን አልነበረም አንድ ቦታ ቱቲ ፈላና ቱቲ ትክል ድንጋይ የነበረ እዛ እንሄዳለን ኦፖፕ ነው ጆሊጁስ ማለት ነው እሱ ይበጣበጣል ሁላችንም ባይላንድ እንይዛለን ከበቃ የዛን ሰዓት ይልል በቃ ጪስ ይሄ መነጽር አድርጎ ዲያስፖራ የሚባል እንደዛ ነበር እና ያሁን ጊዜ ግን በቃ ሌላ ታሪክ ሙዚቃ ይገባላል ትደንሳለህ ዳንስ ደግሞ አሁን እቺ ልጅ ትንሽ እንደው ቪዲዮ ተቋረጠ እንጂ ሲመጣ ዞር ማለት አይቀርም ነበር ወይ እንደ ስንዝሮ እንኳን እንዲረዳ ወይ ብሎ የሚመለሰው ቂጡን አታዩት እነዚህ ቂጣቸውን ታያላችሁ ልክ ነው የሚል ሰው አለ በነገራችን ግዴታ እንደናንተ ሰገጤ መሆን የለበትም ምን ማለት ነው ይሄ ስነ ስርዓት አሁን ልክ ነው አሁን ስነ ስርዓት መያዝ ያለኝም ሰው ስላለ ነው ይሄ ቪዲዮ አይቼ ያየው ዶነ ሰው ሳሳይ እና ልክ ናቸው እኮ ያለኝም ሰው ስላለ ነው ምን ነው ልክ አሁን ስለ መዝናናት እንትን ማለት ፈታ ማለት እሱ ትክክል ነው የሰው እንትን ነው ግን አደናነስ ከነዚህ ከሁለቱ ሴቶች በፊት ወንድና ሴት ነበሩ ተለጥፈው ነበር እስቲ ኮሜንት ላይ አስቀምጡልን ልክ ነው የሚል ሰውም ስላለ ነው ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል አፕሩቫል ሰተናችኋል አብራችሁ ስለነበራችሁ ከልብ እናመሰግናለን ሰሞኑን እንግዲህ ወሬ ትንሽ ሞቅሞቅና እናምጣ አንቺ ነሽ የምትችይው ስሙ አይ ሰው ለሰው ሞት አነሱ አሉ እንደዛ ስታሽቋልጡ የነበራችሁ ገባችላችሁ አናት እሷ ዘመናዊ ማሪ ምንድነው እስቲ በስነ ስርዓት ኧረ ይኸውላችሁ አንዳንድ ጊዜ ማለት ነው ሰው ስንናገር ምንናገርበት መንገድና ምንናገርበት ቦታ መለየት አለብን ባምቢ ሰሞኑን ላይቭ ላይ ያለች አንድ አጸያፊ ንግግር ተናግሯት ነበር ያ አጸያፊ ንግግር ምንድነው ቪዲዮን አይተን እንመለስ ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሺ ጾምም ላይ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሺ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ እያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ ከዛ ጌታ ደግሞ የነሱን ጸሎት ምን አለ እንደነሱ የሚበጣጠሱትን አልሰማቸውም ማለት መተሽ አትበጣጠሽ ተረጋጊ እሺ እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ
አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ እያልኩ ምጠቁም ሴት አይደለሁም እኔ። እሺ የኔ እናት ትክክል ነው። እስቲ ቆይ መቼም ሰው ኃጢአት በጣም ይሰራል እንዴ? ይሰራል በጣም መልኩ ታትረን ደከመን ሰለቸን ስንል ኃጢአት የምንሰራ ሰዎች ነን። የሰው ልጅ ደካማ ፍጥረት ነው። ሁሉም ሰው ኃጢአት ይሰራል። አሁን ይሄን ጥያቄ ሁላችንም ራሳችንን እንጠይቅ። አስክ ዮርሰልፍ ይላል እንግሊሽ ላንጉጅ። ፈርስት ኦፍ ኦል አስክ ዮርሰልፍ ይላል። አንድ ጣትን ወደፊት ስታደርግ ሶስቱ ጣት አንተን ይጠቁማል እንደሚል ትርጓሜው ከእንግሊዝኛው ቀጥታ ዳይሬክት ትርጓሜው ማለት ነው። ድንቅ እኮ ሐሳቤን ልጨርሳ። 100 ሚሊዮን ብር ይሰጣችሁና እስካሁን የሰራችሁት ኃጢአት በቲቪ ተከፍቶ ከእናት ከአባት ከዘመድ አዝማድ ምናምን በቃ በጣም የቀርባችሁ ከሚባሉ ሰው ጋር እዩ ብትባሉ እሺ ትላላችሁ? አስክ ዮርሰልፍ ፈርስት ኦፍ ኦል። እና ኃጢአት የሌለበት ሰው የለም። መኮንናችንን እንተው። ይሄ ሲጀምር ደግሞ ፈጣሪ ግብስ ሰው አይወድም በእርግጠኝነት። ለምን መሰላችሁ? ብዙዎቻችን እስቲ ተይነ ዝምባነች ከቤቷ የትሄድ አንተ ጋር እኮ ነው እየመጣች ያለችው። ቢያንስ ከሰው ጋር ነኝ እኮ አሁን ቢያንስ እያወሩ አይደል? እሺ ቤተ እምነት ስንሄድ ቢያንስ ለደካማ ሰዎች መጸለይ ትልቁ ትርፍ ለሀገር ለራስ እስር ላይ ስላሉ ምናምን በዲቴል ተጸልያለ። እሱ የራሱ ፕሮሲጀር አለው። ግን ችግራችን ምንድነው? አሁን ለቤተ እምነት የምንሄደው የሰውን ችግር የሰውን ክፍተት ለመናገር ስሞታ። አንዳንዱ አለ እኮ ጎረቤቴን እንደው እሷን ደፍተህ ብታሳየኝ በወሩ ዣንጥላ ይዤ እመጣለሁ። ደፍተህ የምሬን እኮ ነው። እሱ እንደው የሆነ ነገሯን ብታሳየኝ በግዤ እመጣለሁ። እግዚአብሔር የቆሎ ጓደኛ ማድረግ እኮ ነው። አንድ ቤተክርስቲያን ምን ሆነ መሰለህ? ቤተክርስቲያን ሄደን መቼም ነው ማረሳው ብታይ ከዛ አለ መምህሩ እያስተማረ ትምህርት የአንድ ሰው ታሪክ መጽሐፍ ቅዱስ ያለ ታሪክ እያስተማሩ ነው። ከዛ እንደዚህ ክፋት ሲያደርግ የነበረ ካራክተር ነው። ከዛ ክፋቱን እየሰራ መጨረሻ ላይ ክፋት የሌለ ያደረገበት ሰው እየተረፈና ያ ሰውዬ ሞተ ሲባል ሰው እንዴ አለ ማይሆን ነው መምህሩ እንዴ ምን ነካችሁ? ሞተን ያልኩት ሞተ ሲባል ይባላል እንዴ? እግዚአብሔርን በቃ ይሄ አጋጣሚ ነው። በቃ ብዙ ጊዜ ማለት ነው ይሄ መጽሐፍ ቅዱስ ላይ ወይ ቤተ እምነት ላይ የሚደረጉ እንትኖች እሱን አንቀበልም። አሁን ለምሳሌ አንቀበልም ስለ ጠላትን እንደራስ አርገው ውደድ፣ ክፉ የሰራብህ ላይ ክፋት አትመልስ ይላል አይደል? እኛ በቻልነው አቅም ጥረን ግረን እንደው ከባንክ ተበድረን እንኳን AK47 ይዘን ገዝተን ትንሽ የገላመጠን ባይነቂጡ ያየንን ሁላ ብንደፋ ደስታችን ነው። ፈጣሪ ጋር መታረቅ ያቃተን በዚህ ምክንያታችን። ባምቢ ጥሩ ትምህርትን ያስተማረችን እንወድሻለን ባምቢ። አኒስ በቃ ልቤን ኮንትሪያ ሄዴ አንተ አፍንጫ እንዳለ ለበናት በቃ ሁለት ቀን ነው አንድ ቀን ገፋ። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልገው? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢሲኒያ ይሄ ነው የምፈልገው። ሁላችንም እንፈልጋለን እናቴ። ማይፈልግ ሰው በካሽ ነው ወይስ በትራንስፈር? አምራ እኮ ነው እጄን ይዞ አይኔን እያየ በሲዝን ነው የሚታየው። ይሄን የሚያክል አይኔ ብቻውን አይቶ እንዴት ይችላል? ማስጠላቷ ግባው $100 100 ኪስ ባዶ ሚያው ሰው ገማን ኪስ ልከራይ ዋው ሙሌ ሙራጅ ይላል። አይነ ስውር ነው በጣም እንዲህ አይነት ድሪል ያበዱ ድሪሎችን ይሰራል። የሚገራርም አሁን ሰሞኑን እንደውም በጣም ብዙ ልጆች እየተቀባበሉትና እየተሰራ ያለበት ነው። ግን እኛን የገረመን ከድሪሉ ውጪ ድሪሉ ማስገርሞናል። አዎ የሰራው ድሪል ይሄ ጠቃረኩት፣ ወጋሁት፣ ገደልኩት፣ ሰንሰለት ምናምን ሚላል
ስድብ ያለበት ምናምን አለ ትክክለኛ ቲፒካል አሁን ምን ነበረ ትሪሊየን የሚመስለው ገንዘቤያችንን ዶላር ቀደመው እንደዛ አይነት ነገርና ትሪሊየን አሁን ትሪለይተናል ትሪሊየን የሚል ነው የሚመስለው ትሪሊየን ሶሻል ላይፋችንን ምናምን እንደገና ስግብግብነታችን ከሚለብሰው አንድ ልብስ አስበጅቶ 100 ኪስ ምን ተቀዶ ቢያፈሰው ምን አለ ለሰው ቢያወሰው ምናምን ሰው መርፌ ቢያውስ ምናምን አይነት ነገር ተመልከቱ እንግዲህ አንድ የሰራውን ላይቭ ላይ የሰራውን ነገር እንመልከት እኛ ይሄውላችሁ እንዴ አያየን እንዴ አይነ ብርሃን ኑሮን እያየን ተምረን እንኳን ቶሎ ለፐርፌክት ማንሆንበትን ተመልከቱ እንዴት ነው አይነት ወራ የሚጽፉት እንዴት ነው የሚማሩት እንዴት ነው የሚያነቡት ቆጭ ነው የሚያደርግላችሁ ለዚህ ብታይቁ እናንተ ናችሁ ሞኝ የምትባሉት እንጂ ጀስት ዓለም ብዙ ነገር አድርጓል ገና ሞኞች ዲቨሎፐሮች አሉ ሶፍትዌር ዲቨሎፐሮች አይነት ነው ውጭ ሀገር አሁን እኔ መስላችሁ ኢማጂን ነው ማድረገው ጃውስ የለውም ይሄ ጃውስ ሳይኖር ስለሌለው ግን ጃውስ ማለት የሚናገር ልክ ኢየር ሲኖር የሚያሳውቃቸው ነገር ጃውስ ቢኖረው ስሳሳ እቺ ባክ ስፔስ ናት ታውኛ በዚህ እያጠፋው እያረም ማይ ኦኬ ስጽፈው ይነግራል ለምሳሌ አሁን ልጽፍ ነው ማይ ኔም ኢዝ ከተሳሳት ታርሙኛላችሁ ሙሌ ጃ ከዛችን ኢንተር ብንላት ከዛ The quick brown fox jumps over quick lazy over lazy look at lazy dog the quick brown እቺ ኢናል መድሃኒ ያለ አማካሮስ jumps over the okay okay lazy day ነው በኢየሱስ አረ ወይኔ ዲኦጂ yes እኔ ሙሊ ማዳንም እኔ በዚህ ፈተና እግዚአብሔርም ፒሳት አረ እናቴ ትሙት ይችላል አዳሜ እንደዚህ እንደ ቆሎ እንደዚህ ምስር ለቃሚ መስል እንደዚህ እንላለን ጀለስ ድሮ ቀበሌ የድሮ ቀበሌ ስም ማን ነው ተመስገን ከላይ ነው የሚመጣው ሲምዘገዘግ ወይኔ ኮምፒውተር ትላለህ ተጠርሙሶ ከስርም ሊወጣ ይችላል አረ ሙሌ ሙራጃ በእንትን ፕሮዲዩሰሮች በጣም አቅም ያላቸው ፕሮዲዩሰሮች ፈንድ ማድረግ ካለብህም እንደዚህ አይነት ሰው ላይ ነው አይነ ስውር ሆኖ ራፐር የለም ነገሩ ካሉት እሱ ይሻላል አሁን ካሉት ራፐሮች ወጋሁት ጠቃርጌ ስለት ሰላቶ ምናምን በቃ ተወኝ በእናትህ እዛ እነሱ ናቸው እኮ አዶናይ ሊገደል ነው የግድያ ዛቻ ደረሰበት የግድያ ዛቻውን ያወጣበት ማን ነው እናየዋለን አዶናይን እናስወግዳለን አዳምጡ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል አዶናይን እናስገድለዋለን ከፍለን ማለት ነው ይሄንን ከፈለገች ማለት ተናገር አደርጓለሁ አለቀ የተወለደችበትን ቦታ ተናገር አንቺ በተለይ ስሟ እኛ ማጫሉ ነበር አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው የሚቀረው አንድ ነገር ነው ፓወሩም ደግሞ ስልጣን ነው ስልጣን አያገኝም ቀድመን እናስወግዷለን ይሄንን እወቁ ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነትም እንዳይመስላችሁ ትናገር ወለጋ ተበል እኔ ማለት ነው አዶናይን አስገድሏሉ 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏሉ 10 ሚሊዮን አዎ ስጭኝና እኔ ለሙ ስራቴ ልድፋ እንዴ በፈቃደኝነት አንተ ምን አለ ከፈስ የተጣላ ሰውዬ እስቲ ልስማበት ቪዲዮ ወርቄ የምትባለው ስዊድን ሀገር ነው የምትኖረው ይሄንን የሷን ቃል በስዊድን ቋንቋ አስተርጉሙና ሄዳችሁ ብቻ ለፖሊስ ስጡ የሷን አድራሻ ፈልጉና በኦሮሞ ስም የምነግድ የሴተኛ ዳሪ ሰዎች በዝቷል መንገድ ላይ የተወለዱት አባታቸውን የማያውቁ ከእናታቸው ውጪ በኦሮሞ ስም ይነግዳሉ ማለት ነው በኦሮሞ ስም ከሆነ ብዙ ገበያ ያገኛሉ እቺ ሴትያ እነ ጂጂኪያ እነ ሊልቲ እነ ወርቄች የምትናገረው እነዚህ ሁሉ በአጠቃላይ ኦሮሞ አይደለም ከ190% እዚህ ሚዲያ ላይ በአብዛኛው ኦሮሞንን ብሎ የሚያወሩት ኦሮሞ አይደሉም እኛ እናውቃለን ኦሮሞ ማን እንደሆነ ማለት ነው እንደዚህ አይነት ነውር እንደዚህ አይነት ወንጀል በእኛ ስም መናገር አትችሉም የሴተኛ አዳሪ ልጆች ኦኬ
አዶናይን እንደዚህ እናደርጋለን፣ የትግራይን ህዝብ እናስለቅሳለን። አሁን እሷ የኦሮሞ ጠላቶችን ለኦሮሞ ጠላቶች ተላላኪ ሆና በእኛ ድራማ መስራት በእኛ ስም ድራማ መስራት ትፈልጋለች ማለት ነው። የኛ ዋናው ፖይንት አንደኛ 10 ሚሊዮን ነው። ሁለተኛ ደግሞ ግስ ይሄ ነገር ተናገር ነው አይደል? ይሄ ነገር አለ ጉዳዩን ነው አይ የሀገር ነቀርሳ ያለው ላይቭ ስትሪም ነው አብዛኛው። አይተህ ከሆነ አብዛኛው ምን ከማን ነው? አይ ከጫም አይሱ ከሆነ ለምደንዷል። እና ይሄ ወጣችሁ ሶሻል ሚዲያ ላይ ዘር ከዘር ሃይማኖት ከሃይማኖት በተለይ ይሄ እድሜያችሁ ሄዶ በሰል ብላችኋል የተባላችሁ ሰዎች ጭንቅላት አላችሁ የተባላችሁ ሁሉንም ነገር ከወደ ብሔር የምትወስዱ ወደ ዘርም ወደ ሃይማኖትም ወደ ጎሳ የምትወስዱ ሰዎች አንደኛ ተመርመሩ ለራስ ከተመርመሩ በፊት ፈጣሪ አምላክ ልቦና ይስጣችሁ። አሜን። እሱ ነው የሚቀድመው። ሰውን እያጣላችሁ ምንም የማያውቀውን በተለይ ገጠርም ያለውን ሰው ከከተማ ውስጥ ቲክቶክ ላይ ስለምንዘፈዘፍ ለካ እንዲህ ነው በለው ቁረጠው እየተባባለን ይሄ መቆም አለበት። አሁን ኑሮ ተወዷል። ሰው ማሰብ ያለበት ስለ ኑሮ ነው። ዘይት እንዳትል እባክህ በክርስቶስ ዘይት አይደለም በእናትህ ዘይት አይደለም እንዳትል ኦይል 2000 ብር ገብቷል። ዘይት እንዳትል ያልከኝ ኧረ ወይኔ የኛ እናት አባቶች ስለ ዳቦ ስለ ልጆቻችሁ ሆድ መሙያ ያስቡ። የእናንተን የማይረባ የእንቶ ፈንቶ የነጭ በርገር ያጠገበው የምሬን ነው የምልህ። እዛ በርገር እየበላ ኢትዮጵያ ስላለው እንትን ይላል። አላስ ይሆኑብን አላስፈሳ አላስገሳ አላስኖር ያሉን እንደነዚህ አይነት ሰዎች ነው። ከሀገር ውጭ ሆነው እዚህ ሀገር ያለውን በለው ግደለው የሚሉትን ሰዎች ኤግዛክትሊ 10 ሚሊዮን እና 5 ሚሊዮን 5 እና 10 ሚሊዮን ማብራት ጠፋ 10 ሚሊዮን ላልሹ ደግሞ ይቅርታ አድርጎልኝና ለጸብና ለውካታ 10 እና 100 ሚሊዮን ከምትከፍሉ ስንት የተቸገረች እናት በድርቅ ለሚጎዱ ማዳበሪያ ያነሱ ገበሬ አለ ለሱ ብሰጡ ሰፖርት ብታደርጉ እንዴት እንደምታድጉ ሰንደቅ ዓላማ ሰልፍ ያረፈደ ተማሪ ይህ በር ይዘጋ ሬዲዮ በር ይዘጋ ነው ይኸው ተያዙ አጠበቅ ወይኔ ህፃናቱ በእናትህ ይሄ በቃ ዝም ብሎ እኮ ነው የሚያስቀው ካሜራ እንዴ በፊት የዋ ነበር አግዘው አሁን ብትቀረጽ ሊለምንብኝ ነው ብሎ ነው የሚሮጠው ያቸው ጥርሳውን ቃል ምናምን ግን ይሄውን አለ ግን ይሄ አንደኛ ትምህርት ቤት አርፋይ ስታረፍድ ማንበርከክ ሰልፍ ማን ነው የሚንበረከከው? አስተማሪው ነው የሚያንበረከኩት። አሁን አስተማሪው ነው የሚያንበረከኩት። ግን ይሄ ሁሉ ነገር ጠፋ ማለት ነው። ይህ እንደዛ በተዘታው ነው። ይህ የኢትዮጵያ ሬዲዮ ነው። ታስታውሱታላችሁ። በውስጥ መስመር ይላኩልኝ ካላችሁ ኮሜንትም ላይ በውስጥ መስመር ደግሞ ቪዲዮ ካላችሁ የኢኮኖሚ ዋልታ ቡን እቺ ሰዓት ጧት ስንነሳ ጧት ከእንቅልፍ ትነሳለህ። የምትተኛው ኬሻ ላይ ነው። ኬሻ ላይ ይሄ ኬሻ ነው። ኬሻ ማለት ስጋጃ በእንት በጥሹ የተሰራ በማለት በኮባ የተሰራ እሱ ላይ ነው ካለ። ከዛ እንደኛ ቤት ደግሞ ሀብታም ከሆናችሁ ስጋጃ ከውጭ ኢምፖርት የተደረገ ስጋጃ አለ። ከዛ እሱ ላይ እንተኛለን። ሰከስክ የምር ከዛ ትራስ ስተኛ ነበረ ስትነሳ የለም። ትራስም የለም ሲጀምር ልብስህን ነው ጠቅጥቀን ትምትለው እንጂ እሱን ቢሆን ትራስ ነው ይሄ ያረጀ ከዛ እዛ ላይ ይተኛል። ሞት የሚያስነቅ እንቅልፍ አለ። አሁን ሜትር ከ50 ቦንድድ ፍራሽ ላይ ብተኛ እንኳን እንደዛ አይነት ኳሊቲ ያለው እንቅልፍ የለም። ለምን እንደሆነ አላውቅም። በተለይ ደግሞ አሁን እያደግን ስንመጣ እየጠፋ ያለው ነገር ምንድነው? እንቅልፍ። እሺ አባቶቻችሁና ለእናቶቻችሁ እስቲ ክሬዲት የምትሰጡበት ምክንያት ባስ ላይ ነው። ይሄ ምሳቃው ነው እንደዚህ ይዞት ምሳቃው ይዞት እጁ ምናምን እንትን ነው። ይሄ ቆፈን ነው የሚባለው። በቃ ስንጥቅ ተሰነጣ ብርድ ምናምን። ይሄ ውለታ የሚከፈለው ተማሪዎች ካላችሁ በአሁን ሰዓት ሱስ ላይ ያላችሁ፣ እየተማራችሁ ሱስ ላይ ያላችሁ፣ ትምህርት ቤት የምትፎርፉ፣ በአጥር ዘላችሁ የምትወጡ፣ አስተማሪ የምትደበድቡ፣ የምትሳደቡ፣ ዲስሪስፔክት የምታደርጉ፣ እርድና እየመሰላችሁ ከትምህርት ቤት ወጥታችሁ ያጨሳችሁ ለምትውሉ ተማሪዎች፣ እየቃማችሁ ለምትሉ ተማሪዎች ይሄ አባታችሁ ነው እንደዚህ እየሆነ ያለው።
ይሄ እናንተ ለምትበሉት ምግብ። አባትም ቢሆን እናት ነገ ላይ ሲደክሙ መጦር ይፈልጋሉ። አንተ ግን አሁን ላይ መጥፎ ሁኔታ ላይ ከሆንክ እንዴት አድርገህ ነው ነገ የምትጦራቸው? እነዚህን ቤተሰቦች ጦር ነው የሚሆንባቸው እንጂ ያው ልጅ ምን ይሰማል እንዴ? ሲቀጥልም ያን ያህልም ከእናንተ ኤክስፔክት ሊያደርጉ ይችላሉ። ብቻ ራሳቸውን መቻል። ራሳችሁን የምትሉት ደግሞ ለራሳችሁ ስትሉ ነው እንጂ ለእናት አባቶቻችሁ ባይዘው ቻይኖች ልክ ክላስ ውስጥ ሲገቡ ልጅ እያሉ ህፃናት እያሉ የእናት አባቶቻቸውን መከራ በቲቪ ልክ እንደዚህ አይነት ማለት ይታያል ማለት ነው ፊት ለፊት ላይ። ከዛ ቤተሰቦቻቸው ምን አይነት መስዋዕትነት እየከፈሉ እነሱን እንደሚያኖሯቸው ይታወቃል ያውቃሉ። ከዛ በኋላ ግን በቃ አብዛኛው የቻይና ተማሪዎችን አይታችሁ ከሆነ ቸካይ ናቸው። በቃ ስለሚያዩ ነው በቃ ያያሉ፣ ቤተሰብ ችግራቸውን ያያሉ። እኛ ግን እና አንተ ጠንክረህ አባትን ከዚህ ልፋት ማውጣት ነው እንጂ ያለብህ ምን ብትመክረው የሚሰማ መስሏል እንዴ? ይሰማል። ለማንኛውም አይ ቤተሰብም አሳይቶ እና ልጄ ብሎ ሊያሳይ ይችላል እኮ ምን ይታወቃል። ቴክኖሎጂ አይደል ሊያደርሳቸው ይችላል። እየበላ በበላይሻ እኔ እኮ ጮኬ አቅቶኝ እኮ ነው። 3 ሚስቶችን አግብተው 7 ልጆችን ያፈሩት ኢትዮጵያዊ አባት በዛሬ መረጃችን አካተናቸዋል። አቶ ይስሐቅ አዳኑ ይባላሉ። ነዋሪነታቸው ኦሮሚያ ክልል ሞያሌ ውስጥ ነው። እኚህ የ78 አዛውንት እንግዲህ የመጨረሻ ሴት ልጃቸው 3 ወር ነው እድሜዋ። ትልቁ ልጃቸው ደግሞ 53 ዓመት ሆኖታል። ስለዚህ 53 ዓመትና የ3 ወር ጨቅላ ህፃን አባት ናቸው ማለት ነው። የመጀመሪያ ሚስታቸውን ያገቡት በ23 ዓመታቸው ነበረ። ባለፉት 55 ዓመታት ውስጥ እንግዲህ 23 ሚስቶችን ያገቡት እሳቸው 70 ልጆችን አፍርተዋል። 23ኛ ሚስታቸውን ካገቡ ገና 1 ዓመት እንኳን አልሞላቸውም። አቶ ይስሐቅ እንግዲህ በከብት ማርባት ስራ የሚተዳደሩ ናቸው ነው የተባለው። በአንድ ወቅት እስከ 800 ያህል ከብቶች የነበራቸው ናቸው። በርካታ ሚስቶችን ያገቡ በሀብታቸው የተነሳ መሆኑንም ይገልጻሉ። ሲናገሩም ሁሉንም ያመጣዋቸው በፈቃደኝነት ነው። ብዙ ከብቶችና ሀብት ነበረኝ፣ አሁንም በርካታ ሀብት ያለኝ ሰው ነኝ ብለዋል። ግመሎች፣ ላሞች፣ ፍየሎች በማርባት ስራ እንደሚተዳደሩ ይገልጻሉ። አቶ ይስሐቅ 23 ሚስቶችን ቢያገቡም ሁሉንም በአንድ ላይ እንደማያኖሩ አስታውቀዋል። ከተወሰኑት ጋር መለያየታቸውና አንዳንዶችም በሞት ማጣታቸውን ተናግረዋል። አሁን የሚኖሩት ከ3 ሚስቶቻቸው ጋር ብቻ ነው። አቶ ይስሐቅ እንግዲህ ከወለዷቸው 70 ልጆች መካከል 36 ወንዶች ናቸው፣ 34ቱ ደግሞ ሴቶች ልጆች ናቸው ማለት ነው። የልጆቻቸውና የልጅ ልጃቸው ቁጥር አሁን 279 ደርሷል። ስንት 200? ይሄ እኮ ምንድነው ክፍለ ከተማ አንድ ክፍለ ከተማ በሉት እኮ ሀብቱ ኖሮት ራሱ ቆይ እስቲ ልስራ እስቲ ቤል ገንባ ተው እንትኑን መውለዱን ተው ማግባቱን ግን ፈጣሪ ያሳድግላቸው ነው። ፈጣሪ ያሳድግላቸው። ይሄ መባረክ ነው። ከ23 ሚስት አሁን የቀሩ 3 ናቸው። አሁን እኮ አንዱም መከራ እኮ ነው። ግን ያወርሳቸው ሀብታም ናቸው። ባል መንከባከብ የሚባለውን ነገር ማልወደው ምን መሰለ፣ ወንዶችን እንደ ሂውማን ቢንግ እንደ ትልቅ ሰው አያበቃም። የኛ ሶሳይቲ የእናቱ ጫና ነው። እናቱ አዝላው አጥባው ህፃኔ ያለ አጉርሳው ምናምን ትንሽ ከፍ አታጎርሰውም፣ ግን ልብሱን አጥባ ታኩሳ ትሰጠዋለች፣ ይለብሳል። እንደ ሂውመን መቹርና ብቁ አይደሉም ወንዶች። ሰው ላይ ታዝለው ነው የሚኖሩት። ትልቅም ሆነው ሰው መሆን ተረጋግቶ ነው፣ ቀስ ብለን አውርተን ምናምን ነው። ከዛ ግን በዚህ ዓለም ላይ አይመችም። እኔ አሁን አልችልም ረጅም ቴክስት ቮይስ ምናምን ከተላከልኝ በሰዓት ይቀልዳሉ እንዴ ይላሉ። ዋና ኑሮ እሱ ሳይሆን ዋና ኑሮ ስራዬ ነው። ከእናቱ ስር መውጣት ማይችል ሰውዬ እንዳንቺ ዓለምን ብዙር እስቲ ብቻህን ዞር አይችልበትም። እና ስንተዋወቅ ከስምህ ቀጥሎ ስራህን ነው የምጠይቀህ። በዛ ነው መመዘንህ። ፌሚኒዝም ምናምን የሚባለው ድቤት በጣም ያናድደኛል። who cares አንዳንድ ጊዜ ማን ይሄ ፖድካስት ትንሽ የተወሰነ ስታነብ መተ ለማንጸባረቅ ነው የምትሞክረው። አሁን በጣም አንባቢዎች እና በጣም ጭንቅላት አላቸው የምትላቸው ሰዎች እኮ ድብቅ ናቸው፣ አያወሩም። የብዕር ስም ነው የሚኖራቸው። ኢቭን ትክክለኛ ስማቸውን አይናገሩም። አይተህ ከሆነ እኛ ነው አሁን በምንድን ነው የሚያውቁ? በብዕር ስም ነው የሚያውቁ ሰዎች። 2-3 ገጽ ወይ ደግሞ የእንግሊዝኛ ፊክሽን 2 ስታነቡ ሙሉ ላይብረሪ ያነበባችሁ ያክል የሚሰማችሁ ሰዎች። እኔ አሁን ፐርሰናል አናረጉም። ይሄ መከባበር የሚባል ነገር አለ። አዎ፣ ግን አሁን የተናገረችው ሐሳብ ላይ ሐሳብ መስጠት ደግሞ ይሄ የኛ መብት ነው። ምክንያቱም ወንዶች ከሰው ራስ ላይ አይወርዱም የሚል አይነት ንግግር ነው የተናገረች ያለችው። ከዛ ቀጥላ ደግሞ ምን አለች? እኔ አሁን ስንተዋወቅ ከስምህ ቀጥሎ ስራህን ነው የምጠይቀው አለች። ተቀደደች። አየህ፣ እንዲህ ጣቃ ጨርቅ ተቀደደች። ሲቀጥል ደግሞ ከረጅም ቴክስት ወይም ደግሞ ረጅም ቮይስ ብትልክልኝ በጊዜ ይቀልዳል እንዴ ነው ሙሉ አለች። ቁጭ ብላ ይሁን ሁሉ ሰዓት ቁጭ በተሰብላ ተወራሳለች እንዴ ተዘብዝፈሽ እያወራሽ ይሄን ሁሉ ሰዓት በጣም እሷ ራሱ በሰዓት ትቀጥልልዳለች። በእኛ ሰዓት ነው እየቀለሽ። እኛ አሁን ከዚች ላይ ቆርጠን ነው ትንሽ እንዴ አሁን በዚህ 60 ደቂቃ ይሄን ሁሉ ካወራሽ
አሰብኩት ፖድካስቱ ላይ ምን ያህል እንዳወራሽ። ታስረሽ ነበር እንዴ አንቺ? ማወራበት ከግድግዳ ጋር ነበር እንዴ ታስረሽ? እንደዚህ አይነት ሰው ደግሞ ሰሚ ስለሚያጣ ካገኘ እቺን አንድ ማይክ ካገኘ እኮ ጡጦ በለው። እንደዚህ አብዛኛው ሰው ነው የሚለው። ራሳችሁን ሴቶችም ወንዶችም ራሳችሁን ከፌሚኒስት አርቁ እና ይሄንን ሐሳብ የሚቃወም አስተሳሰብ ካለም በሐሳብ መጥቶ በጤነኛ በሆነ መንገድ ድንጋይ ይዞ መጥቶ ሞገር ይችላል። ይክፈለኝ እሱን ይክፈሉት። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ለግቢለት በእናትህ ምንም ሳይበላ ምን እዚህ ቤቱን ሰብስክራይብ ማድረግ እንዳይረሳ፣ የላይክ ምልክቷን መንካት እንዳይረሳ፣ የደወል ምልክቷን መንካት እንዳይረሳ፣ ለወዳጅ ለዘመድ ደግሞ ሼር መደረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቴንክ ዩ። በጣም ነው የምንወዳችሁ።